ይህ በኔ ላይ ለምን ይደርሳል? ይህ በኔ ለምን ሆነ? የተሳሳቱ ጥያቄዎችን መጠየቅ ህይወት በዚህ መንገድ አይሰራም። ጉልበትህን ቀስ እያሉ እየመጠጡት ስራ ላይ እንዳለ እንዲሰማ ያደርጋሉ። ለምን ወደ ቀድሞ ይመልሳል። አሁን ምን መደረግ አለበት ስትል ወደ አሁኑ ያመጣል። ለምን ህይወቴን ማስተካከል አልቻልኩም? ለምንስ ለሌሎች ሰዎች ይቀላል ይላሉ። ራስን መተቸትን ይጋብዛሉ። የትኛውን ውሳኔ ነው ስሸሽ የቆየሁት? እነዚህ ጥያቄዎች ድራማቲክ አይደሉም። ይህ ቢበላሽስ? በወድቅስ? እነዚህ ጥያቄዎች በሚቀጥለው 24 ሰዓት ውስጥ ምን ማድረግ እችላለሁ የሚለው ጥያቄ በጊዜና በተግባር ላይ ያቆማል። ስሜታዊ ትኩሳቱን ይቀንሰዋል። አሁን ምን እየሸሽ ነው? ፍርሃትን ያቀጣጥላል። ወደ ግልጽነት ወይስ ወደ ግራ መጋባት? ሰላም። በባለፉት 5 ተከታታይ ክፍሎች እየተነጋገርን ነው። ዛሬ ደግሞ በ6ኛው ክፍል የተሳሳቱ ጥያቄዎችን መጠየቅ ስለማቆም እንነጋገራለን። የአስተሳሰብ ጥራት የሚወሰነው በምትጠይቃቸው ጥያቄዎች ጥራት ልክ ነው። አብዛኛው ሰው ባለበት እንዲቆም ወይም እንዲቆይ የሚያደርጉትን ጥያቄዎች ይጠይቃል። ሳያውቁት ያደርጉታል። ምክንያቱም ጥያቄዎቹ ተፈጥሯዊ ይመስላሉ፣ ምክንያታዊም ደግሞ ይመስላሉ። ደግሞ የባሰው ብልህነት ያለባቸውም ይመስላል። ነገር ግን የትም አያደርሱ። አንድ ነገር ሲበላሽ አእምሮ በደመነፍስ ይጠይቃል። ይህ በኔ ላይ ለምን ይደርሳል? ይህ በኔ ለምን ሆነ? ዋይ ሚ ይላል። ለምን ሁል ጊዜ እዚህ ይገኛለሁ ብሎም ይጠይቃል። በኔ ላይ ምን ችግር አለ? እነዚህ ጥያቄዎች ጥልቅ ይመስላሉ፣ አስተዋይነት ያለባቸውም ይመስላሉ። ነገር ግን አደገኛ ወጥመዶች ናቸው። ትኩረትን በተሳሳተ መንገድ ወደ ውስጥ ይዘራሉ። ከመፍትሄ ይልቅ ጭንቀትን ይጋብዛሉ። አእምሮን ወደ ማብራሪያ እንጂ ወደ እንቅስቃሴ አይገፉትም። ቁጭ ብሎ ይተነትናል፣ ያብራራል። ማብራሪያ ብቻውን ውጤትን አይለውጥም። ትንታኔ ብቻውን ውጤትን ደግሞ አይለውጥም። አእምሮ እነዚህን ጥያቄዎች በጣም ይወዳቸዋል። ምክንያቱም ያለምንም አደጋ ተሳትፎ እንዳለ እንዲሰማህ ያደርጋሉ። እርምጃ ሳትወስድ ለዘላለም ለምን ብለህ መጠየቅ ትችላለህ፣ መብት ነው። ወደ አንድ አቅጣጫ ሳትወስን ለረዥም ጊዜ መተንተን ትችላለህ። አናሊሲስ ፓራሊሲስ የሚሉት አይነት ነገር ማለት ነው። የተሳሳቱ ጥያቄዎች አደገኛ የሚሆኑት ለዚህ ነው። ጉልበትህን ቀስ እያሉ ይመጡታል። እየመጠጡት ስራ ላይ እንዳለህ እንዲሰማ ያደርጋሉ። መፍትሄ ተኮር አስተሳሰብ የሚጀምረው ይህንን ልምድ ስታቋርጠው፣ በግድ አዎንታዊ በመሆን አይደለም። ልብ በል እዚህ ጋር የማወቅ ጉጉትን በማፈንም አይደለም። ምክንያቱም ለምን የሚለው ጥያቄ የማወቅን ጉጉት ስለሚያሳይ ማለት ነው። ማስመሰሉ እዚህ ላይ ነው። ነገር ግን ኃይልን የሚሰጡ ጥያቄዎችን በመጠየቅ መለወጥ ያስፈልጋል። የመጀመሪያው ሽግግር ከለምን ወይም ከዋይ ወደ ምን ዋት መሄድ ነው። የመጀመሪያው ሽግግር። ለምን የሚሉ ጥያቄዎች ወደ ኋላ የማየት ዝንባሌ ያላቸው፣ ምን የሚሉ ጥያቄዎች ግን ወደፊት ይመለከታሉ። ይህ ለምን ሆነ? ወደ ቀድሞ ይመልሳል። አሁን ምን መደረግ አለበት ስትል ወደ አሁኑ ያመጣል። የአሁን ጊዜ ደግሞ እርምጃ ያለበት ብቸኛው ቦታ ነው። መፍትሄ ተኮር አእምሮ ያለ ተግባር የሚመጣ ጥልቅ እይታ ወይም ኢንሳይት ምንም እንደማይለውጥ ይረዳል። ስለዚህ ከእውነታው ጋር እንድትገናኝ የሚያስገድዱ ጥያቄዎችን እንዲጠይቅ ራሱን ያሰለጥናል። ሰዎች የሚጠይቋቸው አንዳንድ የተሳሳቱ ጥያቄዎችን እስቲ ለምሳሌ እናንሳ። ለምን ህይወቴን ማስተካከል አልቻልኩም? ለምን ይህ ሁል ጊዜ ይከብደኛል? ለምንስ ለሌሎች ሰዎች ይቀላል ይላሉ። ከነዚህ ጥያቄዎች ውስጥ አንዳቸውም ወደፊት የሚወስድ መንገድ የላቸው። ንጽጽርን ይጋብዛሉ፣ ራስን መተቸትን ይጋብዛሉ፣ አቅመ ቢስነትን ይጋብዛሉ። አሁን ከነሱ ይልቅ የተሻሉ ጥያቄዎችን እስቲ እንመልከት። ከዚህ ውስጥ በእኔ ቁጥጥር ስር ያለው የትኛው ነው? ይህንን ሁኔታ የሚያሻሽል ትንሿ እርምጃ ምንድን ናት? የትኛውን ውሳኔ ነው ስሸሽ የቆየሁት? እነዚህ ጥያቄዎች እንደ መጀመሪያዎቹ በስሜት የተሞሉ አይደሉም፣ ድራማቲክ አይደሉም። ነገር ግን ውጤታማ ናቸው። ራስን ያለምንም ግምት አያባብሉም። ኃላፊነትን ያነቃቃሉ። ኃላፊነት ጥፋተኝነት አይደለም፣ ኃይል ነው። የተሻሉ ጥያቄዎችን ስትጠይቅ ከችግሩ ጋር ያለህ ግንኙነት ይለወጣል። ነገሮች የሚደርሱብህ ወይም በአንተ ላይ የሚመጡብህ ሰው መሆንህን ታቆምና ምላሽ የሚሰጥ ሰው መሆን ትጀምራለህ።
ይህ ሽግግር ክብርን ይመልሳል። ሌላው የተሳሳቱ ጥያቄዎች ምድብ በእርግጠኝነት ዙሪያ ያሉ ናቸው። ሰዎች ይጠይቃሉ፣ ይህ ቢበላሽስ? ብወድቅስ? የተሳሳተ ምርጫ ባደርግስ? እነዚህ ጥያቄዎች የጥንቃቄ ጥያቄ ይመስላሉ፣ ነገር ግን ያሽመደምዳሉ። ከመንቀሳቀስ በፊት ፍጹም የሆነ ግልጽነት እንደሚያስፈልግ ያስባሉ። ዋስትና። ነገር ግን ሕይወት በዚህ መንገድ አይሰራም። ያለ እርግጠኛ አለመሆን ምንም አይነት ትልቅ እድገት አይመጣም። የተሻሉ ጥያቄዎች እርግጠኛ አለመሆንን እንደ ሁኔታ እንጂ እንደ እንቅፋት አይመለከቱትም። ብወድቅስ ብለህ ከመጠየቅ ይልቅ ይህ ባይሰራ ከዚህ ነገር ምን እማራለሁ ብለህ ትጠይቃለህ። ትክክለኛው ምርጫ የትኛው ነው ብለህ ከመጠየቅ ይልቅ የትኛው ምርጫ በትንሹም ቢሆን ወደፊት ይወስደኛል፣ ፈቀቅ ያደርገኛል ብለህ ጠይቅ። ወደፊት የሚደረግ እንቅስቃሴ ራሱን ያስተካክላል። ዝም ብሎ መቆም ግን አይችልም፣ ማስተካከል አይችልም። የሰለጠነ አእምሮ ይህንን ይረዳል። ዋስትናን አይፈልግም፣ አቅጣጫ ግን ይፈልጋል። ሌላው ስውር ስህተት በስሜት የተጫኑ ጥያቄዎችን መጠየቅ ነው። ለምን እንዲሆንኩ ወይም ለምን ከዚህ የተሻልኩ መሆን አልችልም ወይም አልቻልኩም ያሉ ጥያቄዎች ምንም ማስረጃ ሳይመረመር ጉድለት አለብኝ ብለው ያስባሉ፣ ውሳኔን ያስተላልፋሉ በራስ ላይ። ችግሩን ከችሎታው ወይም ከሁኔታው ይልቅ ከማንነት ጉድለት ጋር ያያይዙታል። ይህ ደግሞ በጊዜ ሂደት በራስ መተማመንን ያጠፋል። መፍትሄ ተኮር አእምሮ በማንነት ላይ የተመሰረቱ ጥያቄዎችን በሙሉ ያስወግዳል። ይህ ስለ እኔ ምን ይላል ብሎ አይጠይቅም። ይህ ከእኔ ምን ይጠይቃል ወይም ምን ይጠብቃል ግን ይላል። አንዱ ያዳክማል፣ ሌላኛው ደግሞ ያጠናክራል። ስለ ዋጋ፣ ስለ ቫልዩ መጠየቅ ስታቆም ለተግባር የሚሆኑ ጉልበት ታገኛለህ። ሌላው ወሳኝ ልዩነት አማራጮችን በሚያስተላልፉ ጥያቄዎችና በሚያጠቡ ጥያቄዎች መካከል። ችግር ተኮር ጥያቄዎች ጠባብ ናቸው፣ በሮችን ይዘጋሉ። ለምን ሁሉም ነገር ይፈራርሳል? እንዴት እንዲያበላሸውት ይላሉ። መፍትሄ ተኮር ጥያቄዎች ግን ያስፋፋሉ። እስካሁን ያላሰብኳቸው አማራጮች የትኞቹ ናቸው? ይህ ትንሽ ቢሻሻል ምን ሊመስል ይችላል? ማስፋፋት የመተንፈሻ ቦታ ይፈጥራል። መተንፈሻ ቦታ ደግሞ ለግልጽነት አስፈላጊ ነው። በጫና ውስጥ አእምሮ ጽንፈኛ ጥያቄዎችን የመጠየቅ ዝንባሌ ያለው ወደ መጥፎ ሁኔታ ያዘነብላል። ጊዜያዊ ችግርን እንደ ቋሚ፣ እንደ ዘላቂ ውድቀት ያያል። ጥያቄዎች በጣም አስፈላጊ የሚሆኑት ለዚህ ነው። ግን ምን አይነት ጥያቄዎች? እነዛ ጥያቄዎች የነርቭ ስርዓትን ወይ ያረጋጋሉ ወይ ያቃጥላሉ። በሚቀጥለው 24 ሰዓት ውስጥ ምን ማድረግ እችላለሁ የሚለው ጥያቄ በጊዜና በተግባር ላይ ያቆመሃል። ስሜታዊ ትኩሳቱን ይቀንሰዋል። ችግሩን ወደ ሰው መጠን ይመልሰዋል። ይህ ራስን ማታለል አይደለም፣ ትክክለኛነት ነው። በቋንቋ ላይ ያለ ትክክለኛነት በአስተሳሰብ ላይ ወደሚኖር ትክክለኛነት ያመራል። በአስተሳሰብ ላይ ያለ ትክክለኛነት ደግሞ ወደ ውጤታማ ተግባር ያመራል። ልታሰለጥነው የሚገባህ በጣም አስፈላጊው ጥያቄ ይህ ነው። አሁን ምን እየሸሸው ነው? ሽሽት ብዙ ጊዜ በውስብስብ አስተሳሰብ፣ በእቅድ፣ በምርምር ወይም ማለቂያ በሌላቸው ማስመሰል ጀርባ ይደበቃል። ነገር ግን ሽሽት ችግሮችን በሕይወት ያቆያል፣ እንዲቆዩ ያደርጋቸዋል። የምታሸሸውን ነገር ስም ስጠው። የምታሸሸውን ነገር ወይም የምትሸሸውን ነገር ስም ስትሰጠው ችግሩ ኃይሉን በከፊል ያጣል። ምክንያቱም ሽሽት እርግጠኛ አለመሆንን ይመገባል። እርግጠኛ አለመሆን ደግሞ ፍርሃትን ያቀጣጥላል። እርምጃ ምንም እንኳን ምቾት ባይኖረውም ግልጽነትን ይመልሳል። ይህ ክፍል ትክክለኛ ጥያቄዎችን ስለመሸምደድ አይደለም፣ ጥያቄዎችህ በአንተ ሁኔታ ላይ ስላላቸው ተጽዕኖ ማስተዋል ነው። ወደ እንቅስቃሴ ይወስዱሃል ወይስ ወደ መገታት፣ ወደ መቆም? ወደ ግልጽነት ወይስ ወደ ግራ መጋባት? ወደ ኃላፊነት ወይስ ወደ ብስጭት? ፍጹም የሆኑ ጥያቄዎችን መጠየቅ አያስፈልግህም። ጠቃሚ ጥያቄዎችን መጠየቅ ነው ያለብህ። ጠቃሚ ጥያቄዎች ወደ ተግባር ይመጣሉ። ጠቃሚ ጥያቄዎች ወደ ተግባር ይጠቁማሉ። ስሜታዊ ጫናንም ይቀንሳሉ። አዎንታን ያከብራሉ። ይህንን ውይይት፣ ይህንን ነገር ስታዳምጥ በደመነፍስ የምትጠይቃቸው ጥያቄዎችን ማዳመጥ ጀምር። ለመፍረድ ሳይሆን፣ ጀጅ ለማድረግ ሳይሆን፣ ዝም ብለህ ለማስተካከል፣ ለመታዘብ ያህል። ከዚያም በሚጠቅሙህና ወደፊት በሚወስዱ ጥያቄዎች መተካትን ተለማመድ። ምክንያቱም ጥያቄዎችህን ስትቀይር አስተሳሰብህንም አብረህ ትቀይራለህ። አስተሳሰብህ ሲቀየር ደግሞ ከችግሮች ጋር ያለህ ግንኙነት ይለወጣል። በሚቀጥለው ክፍላችን ትኩረትህን እንደ ጡንቻ እንዴት ማሰልጠን እንደምትችል ትማራለህ። በዛ ዙሪያ እንመካከራለን። በዛ ዙሪያ እንማራለን።
ትኩረትህ ወደ ነበሩ ችግሮች ፊቱን ማዞሩን አቁሞ ወደ እውነተኛ እድገትህ እንዲያመራ የሚቀጥለው ክፍል በጣም ወሳኝ ክፍል። ስለዚህ ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰና፣ ተመልሰን እንገናኝ። የዛሬውም በዚሁ አበቃን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን ተጫኑ። ላይክ አድርጉ። በኮመንት ላይ ደግሞ ሐሳባችሁን አስቀምጡ። ከምንነጋገርባቸው ርዕሶች አንጻር ያላችሁን የላይፍ ኤክስፒሪየንስ፣ የላይፍ ልምድ፣ የህይወት ልምድ አጋሩን፣ አካፍሉን። አንዱ የስልጠናው ሂደትም ስለሆነ አብራችሁን ስለቆያችሁ አመሰግናለሁ። ተመልሰን እንገናኛለን። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።